የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ በመክፈቻ ንግግራቸው የጋሞ ዞን በክልሉ ከሚገኙ ዞኖች ምድብ አንድ መሆኑን ጠቁመው መድረኩ በተለያየ ፈርጅ ደረጃ የሚገኙ የዞኑ ከተሞች የኢኮኖሚ እድገትና ማህበራዊ ሁኔታን ለመለወጥ ያለመ ነው። ዞናችን 14 ወረዳና 7 ከተማ አስተዳደሮች መዋቅሮችን አደራጅቶ በመንቀሳቀስ ላይ ሲገኝ በዞናችን በተለያየ ፈርጅ ደረጃ የሚገኙ የከተሞቻችንን የወደፊት ሁኔታ በመቅረጽ ረገድ ያደረግነውን እድገት ለማሰላሰል የኢኮኖሚ እድገትና ማህበራዊ ለውጥ ሞተር ሆነው ለሚያገለግሉ ሁሉን አቀፍ ጠንካራና ዘላቂ ከተሞችን ለመገንባት ያለንን ቁርጠኝነት ለማጠናከር ያለመ ነው። በከተማና በገጠር ልማት መካከል ያለው ትስስርን ማረጋገጥ የምርጫ ጉዳይ አይደለም ያሉት አስተዳዳሪው አስፈላጊውን ትኩረት አግኝቶ ሊሰራ ይገባል። የከተማና የገጠር ኮሪደር ልማት ፋይዳን በመረዳት ስትራቴጂካዊ በሆነ መንገድ የተመጣጠነ ልማትን ለመፍጠር ጥረት ይደረጋል። የከተማና የመሰረተ ልማት ገጽታ ለውጥ የጋራ ጉዞ መሆኑን ተረድተን ሁሉም መዋቅራችን በግሉ ዘርፍ በአካዳሚክና በልማት አጋሮች መካከል ትብብር የተመሰረተ ድጋፍ ይጠይቃል። የመንገድና የትራንስፖርት ግንኙነትንና የኢንዱስትሪ ትስስርን ለማስፋፋት የዞኑ መንግስት የበኩሉን ድጋፍ እንደሚያደርግ ዋና አስተዳዳሪው ጠቁመዋል። በከተሞች በህብረት ሥራ ማህበራት በኩል የቤት ፍላጎትን ችግር መፍታት ቅድሚያ የሚሰጠው ጉዳይ ነው ያሉት ዋና አስተዳዳሪው ናቸው። የተረጋጋ ተመጣጣኝና ዘላቂ መኖሪያ ቤቶች ፍላጎት በፍጥነት በከተሞች መስፋፋት ሊጨምር ይገባል። ስለዚህ በህብረት ሥራ ማህበራት በኩል የቤቶች ልማትን እንደ ተግባራዊና ፍትሃዊ መፍትሄ እያበረታታን ነው። የህብረት ሥራ ቤቶች ሞዴሎች ዜጎች ሀብቶችን እንዲያዋህዱ፣ አደጋዎችን እንዲጋሩ እና በቤታቸው ልማት ውስጥ በቀጥታ እንዲሳተፉ ያስችላቸዋል። የገጠርና የከተማ ኢኮኖሚ እድገት ትስስርን በማጠናከር የመንገድ ኮሪደር ሥራ ልዩ ትኩረት የተሰጠው ነው። ለኑሮ ምቹና በኢኮኖሚ ንቁ የሆኑ ከተሞችን ማሳደግ እንዲቻል የከተማ አስተዳዳሪዎችን፣ እቅድ አውጪዎችንና የመሐንዲሶችን አቅም መገንባት ትኩረት ይፈልጋል። በመድረኩ የተገኙ ባለድርሻዎች በከተማና በገጠር ያለውን ልዩነት በማጥበብ ሁሉንም ከተሞች ለዘላቂ እድገት በማዘጋጀት ረገድ ትኩረት እንዲሰጡ አሳስበዋል። የጋሞ ዞን ከተማና መሰረተ ልማት መምሪያ ኃላፊ አቶ አብርሃም አርጋው ከተሞች በነዋሪዎች ባለቤትነትና ንቁ ተሳትፎ እንዲለሙ በተሰራው በዞኑ የከተሜነት እድገት አንጻራዊ ለውጥ አሳይቷል። በገጠርና በከተማ ያለው የመሰረተ ልማት ዝርጋታን ለማቀራረብ ከተሞች ከፈርጃቸው አንጻር በተጣጣመ መልኩ በፕላን እንዲመሩ በካዳስተር ሲስተም ዘርፉን ለማዘመን ጥረት ተደርጓል። በማስፋፊያ አካባቢ ሳይፈቀድ የተያዘ መሬት በህጋዊ መንገድ መፍታት በመቻሉ 806 ሄክታር መሬት ለተለያየ አገልግሎት እንዲውል ተደርጓል። የመሬት ልማትና ማኔጅመንት መሰረታዊ ለውጥ ለማምጣት የሚያስችል አሰራር ከመዘርጋትና በካዳስተር ሲስተም ዘርፉን ከማዘመን ረገድ በበጀት ዓመቱ ጥረቶች ተደርጓል። በበጀት ዓመቱ የመሬት ዝግጅት ስናይ በጥቅሉ ወደ 206 ሄክታር ለተለያዩ አገልግሎቶች የሚውል መሬት ለማዘጋጀት አቅደን እጅግ በጣም ከፍ ያለ ከእቅድ በላይ ከ800 ሄክታር በላይ ማዘጋጀት ተችሏል። የጋሞ ዞን ከተማና መሰረተ ልማት መምሪያ የ2017 ሪፖርትና በ2018 ጠቋሚ እቅድ ዙሪያ ተሳታፊዎች ላነሱት ጥያቄ ከመድረክ ምላሽ በመስጠት ምክክሩ ተጠናቋል።